ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም በያላችሁበት ይብዛልኝ። ትናንትና ነፃነት ያስተላለፍሽው መልእክቷን እየሰማው ነበር እና በጣም ነው የገረመችኝ። ይህን ያህል መጓዙ ለምን እንዳስፈለገ ባላቅም ግን የንግግሯ ግን በጣም በጣም የውሸት እንደሆነ ያስታውቃል። የመጣችበት መንገድ ማለት ነው። አብርሽ ትላለሽ። አብርሽ ነይ ብሎኝ ነው እሱ ነይ ስላለኝ እንጂ አልመጣም ነበር አዲስ አበባ ምናምን። ሁሉም ምክንያት እሱ ነው። በቃ ሁሉም ምክንያት ማለት ነው። አሁን በጣም ሲያቅታት ሲደክማት እንደማይሆን ስታውቀው ነገሮችን ምናለች? እሱ ነይ ስላለኝ ብቻ ነው የመጣሁት። ከዛ ደግሞ ሩታ እርጉዙን አሳያት ጊዜ ነው። አንቺማ ገና ይጸጽትሻል ገና ማለት ነው። ገና አንቺ እኮ ማለት ታውቂያለሽ፣ ራሽን አውርደሽ የጣልሽ አንቺ ብቻ አይደለሽም የወረሽው ቢገባሽ ማለት ነው። ገባሽ? ነፃነት ቢገባሽ አንቺ ብቻ አይደለሽም የረከሽው፣ አንቺ ብቻ አይደለሽም የወረሽው፣ ቤተሰቦችን ጭምር ነው ይዘሽ የሄድሽው። ገባሽ? አንቺ ምናልባት ከተከበረ ቤተሰብ ሊሆን ይችላል የተወለድሽው፣ የተከበረ ቤተሰብ በእርግጠኝነት ያለሽ ማለት ነው። ግን እነዚያ የተከበሩ ቤተሰቦች ነው ያዋረድሽው ቢገባሽ ማለት ነው። ገባሽ? ከሞላ ወንድ አንቺ ስርዓት ያለሽ ጨዋ ሴት ብትሆኚ እኮ ዛሬ ነገ ሳይል አንዱ ወንድ ወስድሻል፣ አንዱ መልካም እንዳንቺ ጨዋ ወስድሻል። ግን አንቺ ጨዋ አይደለሽም፣ የሴት ወራዳ ነሽ፣ ልክስክስ ነሽ። ቀጥታ የሰው ትዳር መተሽ እምታፈርሽ፣ የሰው ትዳር መተሽ የሰው ባል እምትቀሚ። ገባሽ? ማትረብ ዝቃጭ ሆንሽ ሴት ነሽ። አሁንም እነግርሻለሁ፣ ወደፊትም ገና እነግርሻለሁ። ምክንያቱም አይገባሽማ። ያደረግሽው ነገር ደግሞ በጣም በጣም መጥፎ። ገባሽ አይደል? ወንድምሽ ትናንትና ሲነግርሽ ነበር አይደል? አንቺ እንደዚህ አይነት ወንድም እንኳን እያለሽ ይህን ያክል እስከምትይ ድረስ፣ ይህን ያክል የሰው ባል ላይ ልጥፍ እስከምትይ ድረስ ወንድም እያልሽ ወንድ ዝም አለ። የማትረቢ የምታወሪው ሁሉ አንድም ነገር የሚወጥ ነገር የለም፣ አንድም ነገር። በዛ ላይ ደግሞ ሁሉም ነገር አስመሳይ ነሽ። ምንም ከልብሽ አይደለም። ልቅሶሽ ራሱ የሚገርመው ነገር ነው። የምታለቅሹ ልቅሶ ከልብሽ አልነበረም። ለተመልካች እንዲያዝንልሽ እንዲያዳምጡሽ፣ ልባሽ ተመልካች እንዳይሰድቡሽ ነበር ስታድርግ የነበረው እንጂ ከልብሽ አልነበረም። ከልቡ ሲያለቅስ እንዲህ አልነበረም። ገባሽ? አንቺማ ገና ነሽ። ጸጽቶኛል ታያሽ ደግሞ ገና የሰራሽ ይሰጥሻል። ገና የሩታ አምላክ የውሃው አምላክ ገና የስራሽ ይሰጥሻል። ገና ታለቅሻሽ፣ ገና ይጸጽትሻል። ገባሽ? አንቺ ማለት እኮ የአሁን ህይወትሽን ብቻ አይደለም ያበላሸሽው፣ ቀጣይ ህይወትሽን ጭምር ነው ያበላሸሽ። ገባሽ? በህይወትሽን ለሚመጣው ወንድ ልጅ ለዛ ጭምር ነው ድልሽን ያበላሽው። ገና አንቺ ለምትወልጃቸው ለምትፈጥሪያቸው ልጆች ነው ድልሽን ያበላሸሽው። ገባሽ? ሴት ነሽ ያዋርሽው ለወደፊቱ ባልሽ ለወደፊቱ ልጆችሽን ጭምር ነው ቢገባሽ ማለት ነው። ገባሽ? ይሁን በጣም ነው ደሜን ያፈላሽው። ሁሉም ነገር ውሸት በውሸት ቀዳዳ ነው ሲጀመር። ቀዳዳ ምንሽ ብላንቺ አይታዘንልሽ ውሸታም ስለሆንሽ ማለት ነው። በጣም ነው የምትዋሽ። በጣም ይገርመኛል። አብርሽ ሰውን ስለማይጎዳ፣ ሰውን የዋህ ስለሆነ፣ ሰውን ስለማይገፋ፣ ሰውን እንደሱ እንዲሆን ስለሚፈልግ፣ መስጠት ስለሚያስደስተው፣ ሰው እንዲኖር ስለሚያስደስተው ብቻ ሰዎች ይጠጉታል፣ ያደርግላቸዋል። ግን ዙሮ ጥላት ነው የሚሆኑት። በጣም የሚገርመው ነገር ማለት ነው። ብዙ ሰዎች ብዙ ነገር ያደርግላቸዋል፣ ግን ዙረው ጥላት ነው የሚሆኑት። ዙረው ሰይጣን ይሆኑበታል፣ ዙረው አውሬ ይሆኑበታል። አንቺም ልክ እንደዛ ነሽ፣ እባብ። በዛን ሰዓት ጥለሽ ሄደሽ ዛሬ ተመልሰሽ የሰው ትዳር ለመቀማት የምትታገይ እባብ ታውቂያለሽ። ቢገባሽ ትናንትናው ታዲያ ወንድምሽን ለምን አትረዳኝለሽ? አንቺ ምንሽን ነው የሚረዳሽ? አንቺ ማለት እኮ ራስን ዘቅጠሽ ቤተሰብ ሁሉ ይዘሽ የዘቀጥሽ ሰው ነሽ። ገባሽ አይደል? በጣም በጣም አሳፋሪ። እኔ በህይወቴ እንዳንቺ አይነት ሴት አላየሁም። በጣም አሳፋሪ ማለት ነው። የሰውን ባል ለመቀማት ከቡታጅራ አዲስ አበባ የገባሽ አንቺ ሰው ነሽ እንዴ? ሰው ነሽ? ሁለቱን አራበሸሽ፣ ሁለቱን አበጣብጠሽ ደስ አለሽ? በእኚህ ነፃነት ወደፊቱ ህይወትሽ አንቺ አደጋ ላይ ነው። ምክንያቱም ይህን ነገር ያደረግሽው ብቻሽን አይደለም። ገባሽ አይደል? ሚዲያ ላይ ወጥተሽ ህዝብ እንዲያይልሽ እስካደረግሽ ድረስ ትዳርሽ ላይም ነገ ጠዋት ህዝብ እስከሚያወዳስ ከዚህ በኋላ አንቺ ህይወት የለሽም። ገባሽ? የትም እርክስ ያልሽ የረከሽ የወረርሽ ሴት ነሽ። በጣም ገብቶሻል። ሴትማ እስኪ ተማሪ፣ ሴትማ ከነሩታይ ተማሪ። ገብቶሻል? ሴትማ ከነሩታይ ተማሪ፣ ሴትማ ከነ ሀይሚ ተማሪ። ገብቶሻል? የሴቶች ወይዘሮች፣ የሴቶች በላይ የሚዲያው መሪዎች ጋር ተማሪ። ገባሽ?
ትትና ፍቅርን መስጠት ማስተማርን መለገስን ገባሽ? ከመልካምነት ጋራ ተማሪ ከሩታዬ ተማሪ ከሀይሚ ተማሪ ብዙ መልካም ዩቱበሮች አሉ የሚመሰገኑ የእናሱን ደስታ የሚያካፍሉ እንደነሱ መሆን የሚፈልጉ ብዙ ሰዎች አሉ በትዳራቸውም የጸኑ ገባሽ? ዘንድሮማ በዩቱበሮች ዙሪያ ራሱ ምን እንደተረጨ ባላቅም በጣም ምንድነው ነው ቫይረስ አለ የገባ በእያንዳንዱ ዩቱበሮች ማለት ነው። ዘንድሮ ሴቱ ሁሉ ተነስቶበታል። ሄዶ ዘሎ የሰው ባል መቀማት፣ ሄዶ ዘሎ እኔን አስቀምጠ እንዴት አገባ እንደዛ። የዘንድሮ ሴቶች ጤነኛ አይደላችሁም ዝም ብዬ ሳስበው ማለት ነው። እና ዩቱበሮችን ፍስ አድርጎ አንድ ገዳም ወስዶ አንድ 44 ጊዜ ጸበል ማስጠመቅ ነው። ወገቡን እየቀጠቀጡ ማለት ነው። ሴቱንም ወንዱንም። ምክንያቱም ጤነኛ አይደላችሁም። ሁላችሁም የተተራመሳችሁ ነው ያላችሁት። ሁላችሁም በተለይ ሴቶችማ በፈጣሪ በተለይ ሴቶችማ ለመቀማት በስመ አብ የሰውን ባል ለመቀማት ታሳድዱታላችሁ። አይገልጸውም። ታሳድዱታላችሁ። እንዲህ ሴቶችም መጥቶባቸውን አይገልጸውም። ዛሬ እሱ ከተናደደ ሌላ ወንድ ይዞ ከመጣ እናንተ ደግሞ ሂዳችሁ ሌላ ወንድ ታመጣላችሁ። እንደው ሴቶቹ አፈር ብሉ ነው የምላችሁ። የእውነቴን ነው የምላችሁ። የማትረቡ የዚህን ያክል ሴት ልጅ አውርዶ ራሱ መጣል ለክስክሶች ናችሁ። የፈለገው ሴት በኋላ አምጥቶ ቢያንጋጋ እሱን ተከትላችሁ እናንተ ደግሞ ከኋላ አምጥታችሁ የምታንጋጉት ነገር ይገርመኛል። ገባችሁ? ያለውን ህይወት ወደፊት ህይወታችሁ እያበላሻችሁ ነው ያላችሁት። ወንድ ሌላ ሴት ቢያመጣ እናንተ ጸጥ ብትሉት እንደፈለግ ቢሆን ጸጥ ብትሉት ጸጥ ብላኛለች አታፈቅረኝም ብላኛለች ብላችሁ እንዳታስቡ። ገባችሁ አይደለም? ያንቺን መልካምነትና ያንቺን ጨዋነት ስታደርግለት የነበሩት ነገሮችን ከአይምሮ ጽፎ ያንን ነገር እያምሰለሰለ አንቺን ማጣት ስለማይፈልግ ሁል ጊዜ ይከታተልሻል እንጂ ገና ለገና እሱ ሌላ ሴት አቷል አንቺን ይረሳሻል ማለት አይደለም። ገባሽ አይደል? አብዛኛዎቻችሁ ዩቱበሮች ሴቶቹ እንደዛ ናችሁ። ገባችሁ አይደል? አብራችሁ ትለጣጠፉና ከዛ ፍቅር ሲይዛቸው ወንዶቹ አይንህን ላፈር አምታችሁ ኑራችሁ በችግር ጊዜ ወደቀ ጊዜ ችግረኛ ሲሆን ያኔ ሲያለቅስ ሲንኮራመስ ስታዩ ትታችሁ ትሄዱና ቀን ሲወጣላችሁ ደግሞ ተመልሳችሁ መታችሁ መረበሽ። እንደው እንደዚህ አይነቱ ነበር እየለቃቀሙ ማቃጠል ታውቃላችሁ። አቤት ሴቶች አረ ሴት መሆኔ እንዴት አድርጌ እንደጠላሁት በነግራችሁ። እንዴ እስኪ ዩቱበሮቹ በሙሉ ተመልክቷቸው ሴቶች ናቸው እያበዱ ያሉት ሴቶች። እንዴ እኔ ከሩታዬ ውጪ እኔ ማንንም አላየሁም በትዳሩ የጸና በፍቅሩ የጸና በፍቅር ጀግና በመልካም ላይ በመስጠት ጀግና እንደ ሩታዬ ሴት አላየሁም። ሩታዬ በሚዲያ ሁሉም ህዝብ የሚያውቃት ነው ማለት ነው። ስለዚህ አንቺ ነፃነት ስርዓትሽ ነሽ። ህይወትሽን እያጨለምሽው አትሂጂ። ብርሃን እንዲመጣሽ ከፈለሽ መልካም ነገር አድርጊ። መልካም ነገር ለብሽ። ገባሽ? እንደ ሁሉ ነገርሽ አስመሳይነትሽ፣ ሁሉም ነገርሽ አስመሳይነትሽ። ትናንት ስትናገር የነበረው አብርሽ ሁሉም ነገር ውሸት። ትናንት ያወራሽው ነገር ሁሉም ነገር ውሸት። እኔ እንዱኝ ልፍረቅ ደግሞ ልቅሶ የውሸት ልቅሶ አታግሽሽ። የውሸት ልቅሶ። ስለዚህ ሰው ሁኝ። ሰው ለመሆን ሞክሪ። ሰው ሁኝ።